ለትዳር ካለኝ ትልቅ ክብር የተነሳ ትዳር በጣም ከሚወዱ ሰዎች አንዷ ነኝ። ትዳር የእጅጋየሁ ሽባባው ጂጂ እህት የሆነችው የፕሮቴስታንት ዘማሪዋና የቀድሞ የዶክተር ወዳጄነህ መሐረነህ ባለቤት ሶፊያ ሽባባው ከወጣት ባለሀብት የጋብቻ ጥያቄ እንደቀረበላትና የ6 ሚሊዮን ብር መኪና ልግዛልሽ ብሎ እንዳማለላት ገለጸች ይለናል የዛሬው መረጃችን። ታገቢኛለሽ የኔ ውድ? ሶፊያ ሽባባው በበርካታ አወዛጋቢ ድርጊቶቿና አስተያየቶቿ ትታወቃለች። የፕሮቴስታንት ዘማሪ ትሆን እንጂ አንዳንዴ ወደ ሌሎች እምነትም ጎራ በማለት አስተምሩኝ ልወቃችሁ ስትል እናውቃታለን። የኦርቶዶክስን ቤተክርስቲያን አከብራለሁ። ይሄ የማይስማማው ሰው ካለ ልረዳችሁ አልችልም። ከዶክተር ወዳጄነህ መሐረነህ ጋር ደግሞ ዳግም በትዳር ሊጣመሩ እንደሆነ ጭምጭምታዎችም ተሰምተው ነበር። በአርባዎቹ መጨረሻ ዕድሜ ላይ የምትገኘው ሶፊያ በርካቶችን ያስደነገጠ ነገር ነው የተናገረችው። ሰርግም ሆነ እንደው ድግስ ምናምን ሰው እንዳይጠብቅ ምንም አይነት ፎቶግራፍ በተለይም ከእድሜዋና ካለፈችበት የትዳር ህይወት አኳያ ከወጣት ባለሀብት የጋብቻ ጥያቄ ቀረበልኝ ማለቷ ይህች ሴት ምን ነካት አስብሏታል። በዚህ ብቻ አላበቃችም። የ6 ሚሊዮን ብር መኪና ገዝቶ ሊሰጠኝ መኪና መሸጫ ውስጥ ሆኖ ደውሎልኛል ብላለች። ወዳጄነህ ያውቃል ይሄን ነገር ምን ያህል ትዳር በቃ ለትዳር ዝግጁ ሆኜ እንደገባው ምን ያህል ኮሚትድ እንደነበርኩኝ 50 ዓመቷን ልትደፍን ጥቂት ቀናት የቀሯት ሶፊያ ሽባባው በንግግሯ ለዚህ ወጣት ባለሀብት ልቧ እንደዋለለና ልቧ እንደሸፈተ በሚያስታውቅ መልኩ ስታወራ ደግሞ በርካቶች ወይ ጉድ ብለዋል። ድምፁ ደስ ይላል የሚል ጽሑፍን አጋርታለች። ሶፊያ ስለዚህ ወጣት ባለሀብት ስታስረዳ እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት የጋብቻ ጥያቄ ጠየቀኝ። ለክብርሽም የ6 ሚሊዮን ብር መኪና ልግዛልሽ አለኝ ብላለች። ጎበዝ ነጋዴ በሰዎች በኩል አስተዋወቁኝ ብሎ ተዋወቀኝ። ምን ያህል ስራዎቼን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽ ጌታን እቀበልልሻለሁ አለኝ ትላለች። ትቀጥላለች ሶፊያ ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለኔ ብለህ ሳይሆን ለራስ ብለህ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁት። ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይለት አደረግኩ። በነጋታው ይሄው ነጋዴ ደውሎ እህሳ አለኝ። ጌታን ተቀበልኩ፣ በያሁን ፍቅራችንን እንጀምር ሲለኝ አሁን የደህንነት ትምህርት ተማር፣ ከዚያ በኋላ ነው የሚሆነው፣ ደግሞ የጌታ ፈቃድ መሆኑን መወያየትም መጸለይም የሚቻለው፣ አሁን ስለምንም ጉዳይ ማውራት አይፈቀድም ስለው እና ከተማርኩ በኋላ እንጃል ብትይኝ ሲለኝ እና በመማርህ የዘላለም ሕይወት አትርፈህ መሄድ ነው፣ ምንም አትጎዳም ስለው ብዙ አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ ነይ፣ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገ ነው? ይሄ ለኔ ስድብ ነው ስለው
ብስጭት ብሎ አረ ይድፋሽ ምኒቱ ናት አያ አለ። አዎ ንቀት ነው ስለው አረ እልም ያርግሽ እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላረገውን ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽንማ አትርሺ ሲለኝ እኔ ስላከበርኩሽ ነው ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳምነኝ መሞከርህ ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም፣ አርፈህ የእግዚአብሔርን ቃል ተማር ብዬ ስልኩን ዘጋሁበትና የሩቅ ወዳጆች ሆነን ቀረን። ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋና ነገር አይደለም፣ ዋናው የእግዚአብሔር ቃል ነው በማለት ሙሉ ታሪኩን ሶፊያ ሽባባው አጋርታለች። ሶፊያ በምታነሳቸው ወጣ ያሉ ሐሳቦች ደጋፊዎችም ተቃዋሚዎችም አሏት። ይህንን ታሪክ ካጋራች በኋላም ዶክተር ወዳጄነህ መሐረነን ለማስቀናት ነው ያሏት በርካታ ናቸው። ምክንያታቸው ደግሞ በተለያዩ ጊዜያት ስለሱ መናገሯ፣ አንድ ላይም ሆነው ቀርበው አንዳቸው ለአንዳቸው ያላቸውን ጥሩ ነገር ሲገላለጹ መሰማታቸው ነው። ከዶክተር ወዳጄነህ መሐረነ ጋር ባለመስማማት ትዳራቸውን አፍርሰው በፍቺ መለያየታቸው የሚታወቀው ሁለቱ ጥንዶች ሁለት ልጆችንም በጋራ ወልደዋል። በርካቶችም ለሁለት ልጆቻችሁ ስትሉ አብረው ኑሩ፣ አብራችሁ ኑሩ ቢሏቸውም እነሱ ግን አሻፈረኝ ብለዋል። ተለያይተውም ቀርተዋል። ነገር ግን በተለያየ ጊዜ ሁለቱም አንዳቸው ስለ አንዳቸው ብዙ አስተያየቶችን በመስጠት ይታወቃሉ። ሶፊያ ይህንን ካለች በኋላ ግን በሱ በኩል ዶክተር ወዳጄነህ ምንም ያለው ነገር የለም። እንደታሰበው ዶክተር ወዳጄነህ በዚህ ንግግሯ ቀንቶ ይሆን ያሉም አሉ። ሐሳቧን የደገፉ ወዳጆቿ ሶፊ የምር በጣም በሁሉም ነገር የበሰለች ሴት ነሽ፣ ለምን እንደሆነ ባናውቅም ሁሉም ሰው ማለት ይቻላል ባንቺ ይቀናብሻል፣ ግራ ቀኝ ሳትይ ሩጫሽን ቀጥይ፣ ወደ ኋላም አትመልከቺ ሲሉ የወዳጅነት ምክራቸውን ለግሷታል። ሌሎች ደግሞ ጊዜሽን አታባክኚ፣ ከዶክተር ወዳጄነህ ጋር ባልሽ ነው፣ ለዛው የልጆችሽ አባት ነው፣ ስለዚህ ከሱ ጋር ታርቀሽ አብራችሁ ኑሩ፣ በጣም እንደምትዋደዱም ያስታውቃል፣ ሁሉ ነገራችሁ አንዳችሁ ለአንዳችሁ ያላችሁን ፍቅር የሚያሳይ ነው ብለዋታል። እጅጋየሁ ሽባባው ጂጂ እህቷ ሶፊያ ሽባባው ብዙ ጊዜ ታነሳታለች። ስለ እህቷ አውርታ አትጠግብም። ሶፊያ ደግሞ ስለ ዶክተር ወዳጄነህ መሐረነ እንዲሁም ስለ ሌሎች ወንዶች ማውራቷ የማይቀር ነው። በቅርቡ እንኳን ከአንድ ሰው ጋር ግንኙነት ጀምሬያለሁ ብላ መናገሯ አይዘነጋም። አሁን ደግሞ ከወጣት ባለሀብት የ6 ሚሊዮን ብር መኪና ልግዛልሽ ጥያቄና የፍቅር የትዳር ጥያቄ ቀረበልኝ ስትል ተደምጣለች ሶፊያ ሽባባው።